ሰላም የመጽሐፍን በዜማ ቤተሰቦች፣ ዛሬ በሀብት መንገድ ቀጣይ ክፍል ተመልሰን ተገናኘን። አብራችሁን ቆዩ። የሀብት መንገድ፣ ደራሲ ሮበርት ኪዮሳኪ፣ ትርጉም ብርሃኑ በላቸው፣ ተራኪ መክሊት። ክፍል 3። ሰሞኑን ማይክ ገንዘብን እንዴት ማፍራት እንደሚቻል ማወቅ እንደምትፈልግ ነግሮኝ ነበር። ሮበርት ትክክል ነኝ? በማለት አባትየው ጠየቀኝ። በመስማማት ጭንቅላቴን ነቀነቅኩኝ። በንግግሩና በፈገግታ ውስጥ የሆነ ኃያል ነገር እንዳለው መረዳት ይቻላል። መልካም፣ ስጦታዬ ይህ ነው። በሚገባ አስተምራቸዋለሁ። ይሁን እንጂ ትምህርቱ ልክ እንደ መደበኛው ትምህርት ቤት አይደለም። ከእናንተ የሚጠበቀው ለእኔ ማገልገል ብቻ ነው። ከዚያ ውጭ የማትሰሩልኝ ከሆነ አላስተምራችሁም። በስራ ፈጣን ከሆናችሁ በፈጣን ሁኔታ አስተምራችኋለሁ። እናንተ በክፍል ውስጥ ተቀምጣችሁ መማር የምትፈልጉ ሊሆን ይችላል፣ ግን ሰዓቴን ትጨርሳላችሁ። ይህ ነው እንግዲህ የኔ ስጦታ። መቀበል ወይም መተው ትችላላችሁ ብሎ ንግግሩን ጨረሰ። መጠየቅ እችላለሁ አልኩኝ። አይሆንም፣ ምርጫው እናንተ ነው። መቀበል ወይም መተው ብቻ ነው። ብዙ ስራ ስላለብኝ ሰዓቴን አታጥፉ። ሐሳቤን ካልተቀበላችሁ የተመኛችሁትን ገንዘብና ሀብት ማፍራት አትችሉ። እድል ይመጣል ይሄዳል። በውሳኔ መቁረጥ ትልቁ ብቃት ነው። እድል መጥቶላችኋል፣ ለተጠየቃችሁትም አማራጭ አላችሁ ብሎ ፈገግ አለ። ተስማምቻለሁ አልኩኝ። ማይክም በመስማማት ቃሉን ደገመው። መልካም አለ የማይክ አባት። ቀጠለናም ወይዘሮ ማርቲን በ10 ደቂቃዎች ውስጥ ትመጣለች። ስለ ዝርዝሩ ከተነጋገርን በኋላ ወደ ሱፐር ማርኬት በመሄድ ስራ መጀመር ትችላላችሁ። በሰዓት 10 ሳንቲም እከፍላችኋለሁ። የምትሰሩት ዘውትር ቅዳሜ ለ3 ሰዓት ብቻ ይሆናል። እኔ ግን የእግር ኳስ ጨዋታ አለብኝ በማለት ተናገርኩኝ። የማይክ አባት ድምፁን ለስለስ አድርጎ ተቀበሉት ወይም ተዉት አለ። ተቀብያለሁ ስል መለስኩ። ከእግር ኳስ ጨዋታ ይልቅ ስራና ትምህርትን ቀዳሚ ለማድረግ በመወሰን ከ30 ሳንቲም በኋላ እኔና ጓደኛዬ ማይክ ቅዳሜ ከጠዋቱ 3 ሰዓት ሲሆን እንደተለመደው ከወይዘሮ ማርቲን ጋር በስራ ላይ እንገናኛለን። ወይዘሮ ማርቲን ሩህሩህና ታጋሽ ሴት ነበረች። ዘውትር እኔና ማይክን ስታየን 2 ወንድ ልጆቿን እንደምታስታውሳቸው ትነግረኛለች። በአሁኑ ወቅት ልጆቿ ትላልቅ ሆነው የራሳቸውን ሕይወት እየኖሩ ይገኛሉ። ወይዘሮ ማርቲን ከርህራሄዋ ጎን ሰርታ የምታሰራ አይነት ሴት ነበረች። የሥራ ድርሻዋም በሱፐር ማርኬት ውስጥ ያሉ ዕቃዎችን መቆጣጠር ሲሆን የእኛ ደግሞ ዕቃዎችን ማጽዳትና አቧራ ያለባቸውን ማራገፍ ነበረ። ይሁን እንጂ ስራው አሰልቺ ነበር። ሀብታሙ አባቴ በማለት የምጠራው የማይክ አባት ከሌሎች ቢዝነሶች ሌላ 9 አነስ ያሉ ሱፐር ማርኬቶች ያሉት ሲሆን በህንፃዎቹ ስርም ሰፋፊ የመኪና ማቆሚያዎችን ያካትታል። ከሱፐር ማርኬቱ አጠገብ አነስተኛ ግሮሰሪ ሲኖረው ወተት፣ ዳቦና ሲጋራ የመሳሰሉ ሸቀጦችን ይሸጣል። አካባቢው ሞቃታማ በመሆኑ ሁሌም ቢሆን የሱፐር ማርኬቱ በሮች ክፍት ነው የሚደረጉት። በዚህም የተነሳ በንፋስም ይሁን በመኪና ለሚነሳው አቧራ የተጋለጠ በመሆኑ ዘውትር ማጽዳትን ይጠይቃል። እኔና ማይክ ስራችንን ከጀመርን 3 ሳምንት አለፈን። ሁሌም የ3 ሰዓት ስራችንን በተመለከተ ለወይዘሮ ማርቲን ሪፖርት ማድረግ ያስፈልገን ነበረ። ቀትር ላይ ስራው ሲጠናቀቅ በሁለታችን እጆች ላይ 30 ሳንቲሞች ታስቀምጠልናለች። በወቅቱ በ9 ዓመት ዕድሜ በ1950ዎቹ አጋማሽ የ30 ሳንቲም ክፍያ የሚያስደስት አልነበረም። በወቅቱ የቀልድ መጽሐፎች የሚሸጡት በ10 ሳንቲም ስለነበረ እኔም ወደ ቤቴ የምገባው እነኚህኑ መጽሐፍት ገዝቼ ነበረ።
በአራተኛው ሳምንታችን በዕለተ ረቡዕ ስራውን ለማቆም ወሰንኩኝ። በመጀመሪያ ከማይክ አባት ጋር የተስማማሁት እንዴት ገንዘብ ማፍራት እንደምችል ለመማር ብዬ እንጂ ለሌላ አልነበረም። ሆኖም ከመማር ይልቅ እነሆ ባሪያ ሆኛለሁ። የ10 ሳንቲም ተገዢ። የማይክንም አባት ከዚያ ጊዜ ወዲህ አግኝቼው አላውቅም። ስራውን ላቆም ነው። በምሳ ሰዓት ለማይክ ነገርኩት። የትምህርት ቤት ምሳ የሚገርም አይነት ነው። በዚህም ትምህርት ቤቱ ሰልችቶኛል። በየሳምንቱ ቅዳሜ እየሰራው ማገኛት 30 ሳንቲምም በህይወቴ ምንም አይነት ለውጥ የምታመጣ አይደለችም። ማይክ ይህንን ስነግረው ፈገግ አለ። ምን የሚያስቅ ነገር አለ? በቁጣ ተናገርኩ። አይ ይህ እንደሚያጋጥም አባቴ ነግሮኝ ነበር። ያ ትዝ ብሎኝ ነው ሳቅኩት። ስራውን ለማቆም ዝግጁ ስትሆን አንተ ማግኘት እንደሚፈልግ ነግሮኛል አለ። ምን? እስኪሰለቸኝ ድረስ ነበር የሚጠብቀው ማለት ይቻላል። ማይክ መለሰና ቀጠለና አባዬ በባህሪው ካንተ አባት ይለያል። ሌሎች እናትና አባት ማስተማርና መንገር ይወዳሉ። አባዬ ግን እንደዚህ አይደለም። ብዙም አያወራም። ቃላቶቹን ቁጥብ ናቸው። እስከ መጪው ቅዳሜ ድረስ ጠብቀው ስራውን ለመተው እንደተዘጋጀ ነግሯለሁ። ከስራ ተሰናብቻለሁ ማለት ነው? በእርግጥ ላይሆን ይችላል፣ ግን አባዬ ሁሉም ነገር ያስረዳል አለኝ። በቅዳሜ ተራ ጥበቃ ጓደኛዬ እንዳለው አባቱን በአካል አግኝቼ የማነጋግርበት ቀን ደረሰ። ወላጅ አባቴም ቢሆን በዕለቱ በጣም ተናዶ ነበረ። ይህ ሰው የህይወትን መብት በመጋፋት ላይ ስለሆነ ሊመረመር ይገባል ሲል ተናገረ። የተማረው ድሃው አባቴ ማግኘት የሚገባኝን ማግኘት እንደሚኖርብኝ ይነግረኝ ነበረ። ቢያንስ በሰዓት 25 ሳንቲም ሊሆን ይገባል ይላል። ያን የማይረባ ስራ መተው አለብኝ ይለኝ ነበር በጓደኛ አባት አንጀቱ እያረረ። ቅዳሜ ከጠዋቱ 2 ሰዓት ሲሆን ወደ እነ ማይክ ቤት አመራው። አረፍ ብለህ ተራን ጠብቅ ብሎኝ የማይክ አባት ከመኝታ ቤቱ ጎን ወዳለችው ቢሮ በመግባት ከእይታዬ ተሰወረ። ጓደኛዬን ለማግኘት ቤቱን ሁሉ ብቃኝም ማይክን አጣሁት። በውስጤ መረጋጋት ባይኖርም ከ4 ሳምንት በፊት እዚሁ ቤት ውስጥ ያየኋቸው እነዛ ሴቶች አሁንም አሉ። ብቸኝነት እንዳይሰማኝ በማሰብ ፈገግ እያሉ ይመለከቱኛል። 45 ደቂቃ ነጎደ። ለራሴ መነጫነጭ ጀመርኩ። የማይክ አባት ከሁለት ሴቶች ጋር ሲነጋገርም 35 ደቂቃዎች ሲያጠፋ፣ ከዚያም ከአንድ ትልቅ አዛውንት ጋር ደግሞ ለ20 ደቂቃዎች ተነጋግሯል። ቤቱ ወና ቢሆንም እኔም የማይክ አባት እስኪጠራኝ መጠበቄን ቀጠልኩ። ቢሮ ውስጥ ሆኖ ስልክ ሲያነጋግር ድምፁን እሰማዋለሁ። እኔም በመናቅ ይሁን እንጃ ሲያነጋግረኝ ግን ፈቃደኛ አልሆነም። ለመሄድ ወሰንኩና የማላውቀው ምክንያት ትንሽ እንድታገስ አደረገኝ። በስተመጨረሻ ከ15 ደቂቃዎች በኋላ ልክ 3 ሰዓት ሲሆን ሀብታሙ አባቴ ከቢሮ በመውጣት ድምፅ ሳያሰማ በምልክት ወደ ቢሮ እንድገባ ጠራኝ። እንደሚገባኝ ደሞዝ ጭማሪ ካላገኘ ስራ የማቆም እርምጃዎች ለመውሰድ ተዘጋጅተሃል በማለት ወደ መቀመጫው አመራ። ቃልህን አልጠበቅክም አልኩትና መቀጠል አልቻልኩም። እንባዬ ቀደመኝ። በእርግጥ የ9 ዓመት ልጅ ያን የመሰለ ግዙፍ ሰው ማነጋገር ይከብደዋል። ከሰራውልህ እንደምታስተምረኝ ቃል ገብተሃል። እኔም በምችለው አቅሜ የቤዝቦል ጨዋታዬን በመተው ስሰራ ነበረ። አንተ ግን ቃልን አልጠበቅክም። ምንም ያደረክልኝ ነገር የለም። ራስ ወዳድና ለሰራተኞች የምታስብ አይደለም። እንድጠብቅ ያደረከኝ እንጂ ምንም ያገኘሁት ነገር የለም። እኔ ልጅ ነኝ፣ እንክብካቤ ያሻኝ ነበር፣ ግን ምንም ያገኘሁት ነገር የለም። ሀብታሙ አባቴ ከወንበሩ ብድግ ብሎ እያጠናኝ ትኩር ብሎ አየኝ። መልካም፣ ከአንድ ወር ባነሰ ጊዜ ውስጥ እንደ ብዙዎቹ ተቀጣሪዎች እንደምትሆን አልተጠራጠርኩም ነበር አለኝ። ምን ስል ጠየቅኩት። የተናገረው እንዳልገባኝ ለማሳወቅ ፈልጌ። ይገባል ብዬ ያስብ ነበር፣ አንተ ግን እየጎዳኸኝ ያለው ብለህ አስባል። እንግዲህ መጥፎ ጎን ያለው፣ እኔ ግን እያስተማርኩ ነበር ብሎ መለሰልኝ። ምን አስተማርከኝ? ምንም፣ በቁጣ ተናገርኩት።
ለመስራት ተስማምቼ በሰራውበት ወቅት እንኳን ምንም ያዋራኸኝ የለም። ለመንግስት ማሳወቅ አለብኝ። የህፃናት መብትን የሚያስጠብቅ ህግ እንዳለ ታውቃለህ? አባቴ ደግሞ የሚሰራው እዚያ ነው። ይገርማል አለ በለበጣ። አንዳንድ እኔ ጋር የሚሰሩ ሰዎችን መሰልከኝ። እነሱ ወደ ራሳቸው ስራ ይተዋሉ ወይም አባረራቸዋለሁ አለ። ከእንግዲህ ምን ያሻል? ቃልን አጠፍክብኝ። ሰርቼልህ ምንም ያስተማርከኝ ነገር የለም መለስኩለት። እንዳላስተማርኩ በምን አወክ? መልካም ስራ ሰርቻለሁ። አንተ ግን አላነጋገርከኝም፣ አላስተማርከኝም። ማስተማር ማለት ማውራት ነው እንዴ? አዎ። ያ ትምህርት ቤት ብቻ ነው ያለው። እዚያ ደግሞ ስለ ህይወት የምትማርበት አይደለም። ህይወት በራሱ ትልቅ ትምህርት ቤት ነው። ህይወት ስታስተምር ውይይት ወይም ንግግር የላትም። እንድትማር ግን ህይወት ሁኔታዎችን በማሳየት ትገፋፋለች። በቃ አንተም ማስተማር በፈልገው ነገር አለ። ይህ ሰው ምንድን ነው የሚለው በማለት ራሴን ጠየቅኩት። ህይወት ራሷ በሁኔታዎች በመገፋፋት ታስተምራለች ማለት ነው? ዝም ብሎ ለማሳመን በሚል የገለጸልኝ ስለመሰለኝ ስራውን ለማቋረጥ ወሰንኩ። ህይወት ራሷ ትምህርት ቤት ናት። ከቻልክ መልካም ውጤት ታገኛለህ፣ ካልሆነ ደግሞ አትማርባት። በተቃራኒው በራስ ላይ ትፈርድብሃለች። ሰዎች ሁለት ነገሮችን ያደርጋሉ። አንዳንዶች ከህይወታቸው በመማር ቀጣይ ህይወታቸውን ያሳምራሉ። ሌሎች ደግሞ በተቃራኒው በህይወታቸው እየተማረሩ የራሳቸውን አቅጣጫ ይስታሉ። ከዚያም በአለቃቸው ላይ ወይም በስራቸው ላይ ይፈርዳሉ። በሚስታቸው ወይም በባላቸው ያሳብባሉ። እነዚህ ሰዎች ያልገባቸው ነገር ህይወት ወደ አንድ ሁኔታ እንደምትገፋቸው ነው ሲል ዘርዝሮ ተናገረ። ይሁን እንጂ ከተናገረው ነገር የገባኝ አንድም የለም። ህይወት ሁሉንም ወደዚህ ውደት ትገፋለች። አንዳንዶች ተሸንፈው እጅ ሲሰጡ፣ ሌሎች ይፋለሟታል፣ በውጤቱም ይማሩበታል። መገፋታቸው ትምህርት እንደሆነ በማመን ትልቅ ደረጃ ላይ ይደርሳሉ። ፍልሚያውን ያሸነፉ ድልን ሲቀዳጁ፣ የተሸነፉ ደግሞ ድልና ስኬትን ከራሳቸው ያሸሻሉ። አንተም ተጋፍጠ ህይወትን ማሸነፍ አለብን አለኝ። ከመቀመጫው ተነስቶ አሮጌውን እንጨት መስኮት ዘጋው። ከተማርክ ብልህ ትሆናለህ። ሀብትና ደስታ ያንተ ይሆናሉ። ይህ ካልሆነ ግን ማማረር ብቻ ህይወትን ይሞላዋል። በሚከፈልም አትረካም። ዘውትር ካለቃ ጋር መጋጨትን ታዘወትራለህ። ያንም ማድረግ ችግርህን የሚፈታና ሀብትን የሚሰጥ ይመስላል። ሀብታሙ አባቴ በአንክሮ እንደማዳምጠው ለማወቅ ተመለከተኝ። አይን ላይን ተገጣጥመን በሐሳብ ተግባባን። በስተመጨረሻ መልእክቱን ተቀበልኩ። ይሁን እንጂ አሁንም እሱን መውቀስ አላቆምኩም። ለማወቅ መጠየቅ አለብኝ፣ ህይወትን ለመፋለም። ቀጠልና ሐሞተ ኮስታራና መማር የማትፈልግ ከሆነ ህይወት በከንቱ ያልቃል። ጠንካራ ሰራተኛ ከሆንክ መሰሎችን ማግኘት አይቀርም። ሆኖም እውነታው እጅ እንድትሰጥ ያደርጋል። አሸነፍኩ ማለት ስትጀምር ድል ይሸሻል። አንተና አንተ ብቻዬን ህይወት ትግል ትጋፈጣላችሁ። ከማይክ ጋር አይን ላይን ተገጣጠምን። መልእክቱ እስኪገባን ድረስ ለ10 ሰኮንድ ያህል መተያየቱ ቀጠለ። እያስገደድከኝ ነው አይደል ስል ጠየቅኩት። አንዳንዶች ሊሉ ይችላሉ ብሎ ፈገግ አለ። ሀብታሙ አባቴ ቀጠለና ጣፋጭ ህይወትን ሰጥቼህ ነበረ። የምን ጣፋጭ ህይወት? ቁጣ የተቀላቀለበት ቢሆንም ለማማርና ለማወቅ ጉጉት ያልተለየው ምላሽ ሰጠሁት። እናንተ 2 ልጆች ብቻ ናችሁ ከዚህ ሁሉ 150 ሰራተኞች መካከል ስለ ሀብት ማፍራት ለማወቅ የጠይቃችሁኝ። ሌሎቹ ግን ስራ ይፈልጋሉ፣ በምላሹ ክፍያ ይጠብቃሉ። ሀብት ማፍራትን በተመለከተ ጠይቀውኝ አያውቁ። ሀብት ማፍራት እንደምትፈልጉ ማይክ ሲነግረኝ በህይወታችሁ ሙሉ ዕለት በዕለት የምትለማመዱት እንደሆነ አሰብኩኝ። አንደበቴ እስኪደክሙ ልነግራችሁ ችል ነበር። ሆኖም ለውጥ አያመጣም። ስለዚህ በተግባር እንድትረዱት 10 ሳንቲም በሰዓት ለእያንዳንዳችሁ በመክፈል እንድትሰሩ አደረግኩ። ስለዚህ ምን ተማርኩኝ?
10 ሳንቲም በሰዓት ማግኘቴ ብርቅ ነው ብዬ ጠየቅኩት። ቀጠልኩናም ከመማር ይልቅ ልክ እንደ ሌሎች ሰራተኞች ተበዘበዝኩ አልኩት። ሀብታሙ አባቴ ትከሻውን ወደ ኋላ በመለጠጥ ከት ብሎ ሳቀ። ከዚያም ሐሳብን ብትቀይር ይሻላል፣ እኔም ወንጀል አቁም። እኔ ችግር ፈጣሪ እንደሆንኩ ካመንክ ሌሎች ጋር መስራት ትችላለህ። አንተ ጋር ችግር እንዳለ ተረዳና ራስህን ለውጥ። በማስተዋል የተሻለ ለውጥ ለማምጣት ጣር። ብዙ ሰዎች ሌሎች ሲቀየሩ ማየት ይመርጣሉ፣ ግን ራሳቸውን ዞር ብለው አያዩም። ቀለል ባለ ቋንቋ ስነግርህ የሌሎችን ለውጥ ከማየትና ሌሎችን ከመለወጥ ራስን መለወጥ ይቀላል። አልገባኝም። በራስ ችግር እኔን አትውቀስ። ሀብታሙ አባቴ ትዕግስቱ እንዳለቀ ከንግግሩ ያስታውቃል። እኔም መለስኩና የምትከፍለኝ ግን 10 ሳንቲም ብቻ ነው እና ምን ተማርክ? ጉልበቴን ትበዘብዛለህ። ተመልከት፣ አሁንም እኔን ችግር ፈጣሪ እያደረክ ነው። እናስ አይደለህም? ደህና፣ ይህን አመለካከት ያዝ። በውጤቱም ምንም አትማርም፣ ቀጥልበት። ችግር ፈጣሪ እንደሆንክ ትቀጥላለህ። ሌላ ምን ምርጫ አለ? የተሻለ ክፍያና ክብር ካላገኘው ሀብት ማፍራት እንደምችል ካላስተማርክኝ አልሰራም። መልካም፣ ይህንን ነው ብዙ ሰዎች የሚያደርጉት። ስራ ያቆማሉ፣ በምትኩም ሌላ ስራ ይፈልጋሉ፣ የተሻለን ክፍያ በመመኘትና ችግራቸውን ለመቅረፍ። ነገር ግን የሚገርመው በብዛት አይሳካላቸው አለና ንግግሩን ረታ። እና ምንድነው ችግር የሚፈታው ስል ጠየቅኩት። ቀጠልኩናም የምትከፍለኝን 10 ሳንቲም በጸጋ ተቀብሎ መኖር። ያንን ነው ሌሎች የሚያደርጉት። እነሱና ቤተሰቦቻቸው እንደሚቸገሩ እያወቁ በጸጋ ይቀበሉታል። ሆኖም ጭማሪን ሳይጠይቁ በተስፋ ይጠባበቃሉ። ሌሎች ደግሞ የትርፍ ሰዓትን ስራ ይሰራሉ። በአንክሮ ለማዳመጥ ራሴን ይበልጥ አተካው። የህይወት ተሞክሮ እንደሆነ አሰብኩና ችግሬ ምን ይፈታዋል? በድጋሚ ጠየቅኩት። ይሄኔ አናቴን ነካ አደረገኝና በቀጣይ ትረዳዋለህ። በዚያን ጊዜ ነበረ የራሱንና የተቀጣሪዎቹን እንዲሁም ድሃና የተማረውን የወላጅ አባቴን ተሞክሮ በንጽጽር እያሳየኝ ሊያስረዳኝ ሞከረው። ይህ ነው እንግዲህ እርሱን ሀብታም ያደረገው። በሃዋይ ግዛት የተማረውን ወላጅ አባቴን ደግሞ ያደኸየው። ጥቂት ነገር ልዩነት ፈጠረ። ሀብታሙ አባቴ መልሶ መላልሶ የሚነግረኝ ይህንኑ ነበረ። ትምህርት አንድ ድሆችና መካከለኛ ገቢ ያላቸው የሚሰሩት ለዕለት ጉርስ የሚሆን ገንዘብ ለማግኘት ሲሆን፣ ሀብታሞች ግን ሀብትን ለማዳበር ወይም ለማብዛት ነው። በዚያን ውብ ቅዳሜ ጠዋት ድሃ ወላጅ አባቴ ካስተማረኝ የተለየ ነገር ነው የተማርኩት። የሚገርመው የ9 ዓመት ልጅ በሆንም ሁለቱም አባቶቼ እንድማር ነበር ፍላጎታቸው። ሆኖም በተለያየ መልኩ ወላጅ አባቴ በትምህርት እንደበረታና ጥሩ ክፍያ እንዳገኝ ሲሆን፣ ሀብታሙ አባቴ ግን ሀብትን እንድፈጥር ነበረ። ወላጅ አባቴ ዘውትር ልጄ እንድታጠናና የተሻለ ውጤትን በማስገንዘብ ጥሩ ስራ እንድትይዝልኝ ፈልጋለሁ ይለኛል። በተቃራኒው ሀብታሙ አባቴ ግን ሀብት እንዴት እንደሚፈራና ለውጥ እንደሚመጣ ይነግረኝ ነበረ። ይህን ደግሞ ከትምህርት ቤት ሳይሆን በተግባር እንደምማረው ያሳስበኝ ጀመረ። ቀጠል አደረገና በ10 ሳንቲም ክፍያ በመስራት ስለተናደድክ ደስ ብሎኛል። ባትናደድና በ10 ሳንቲሙ ደስተኛ ብትሆን ኖሮ ምናልባት ማስተማሪን አቆም ነበር። አየህ፣ ትክክለኛ ትምህርት ቁርጠኝነትና ጉጉትን ይፈልጋል። ጉጉት ደግሞ ከፍተኛ ድርሻን ይይዛል፣ በውስጡም ውጥረት አለው። ወደ ገንዘብ ስንመጣ ብዙ ሰዎች በአግባቡ የማይጠቀሙበት ከፍርሃት ጋር ስለሚያንቀሳቅሱ ነው። ለማደግና ለመሻሻል ደግሞ ጉጉትን ከጥረት ጋር ደምረው አይዙትም። ለዚያ ነው ታዲያ ትንሽ ስራን በትንሽ ሳንቲም የሚሰሩት። አዎ፣ ጥቂቶች ልክ እንደ መንግስትና የስኳር ማምረቻ ድርጅት ስለማልከፍል የሰውን ጉልበት ይበዘብዛል ይላሉ። እኔ ግን የራሳቸውን ጉልበት ራሳቸው በዘበዙት ነው ምለው። ፍርሃታቸው ነው ለእድገታቸው ማነቆ የሆነባቸው። በደንብ መክፈል እንደሚገባ ትገነዘብን።
በማለት ጠየቅኩ። ፈጽሞ፣ ምክንያቱም ደሞዝ ማብዛት ችግራቸውን አይፈታም። እስኪ ወላጅ አባትህን ተመልከት። ስለተማረ ክፍያው ጥሩ ነው፣ ግን ከብድር ሊወጣ አልቻለም። ለዚያ ነው 10 ሳንቲም በሰዓት የትምህርት አካል የሆነው። አስተውል፣ አባትህ ጥሩ ውጤት አስመዝግቦ ተማረ፣ በጥሩ ክፍያም እየሰራ ነው። ሲማር ግን ገንዘብ እንዴት እንደሚያበለጽግ የቀሰመው እውቀት የለም። ስራ ላይም የገንዘብ እጥረት እንዴት እንደሚቀረፍ አልተማረም። ችግሩ ደግሞ ገንዘብን በስራ ማግኘት የዕለት ችግሩ መፍቻ ብቻ እንደሆነ ማሰቡ ላይ ነው። አንተ እንደዚህ አይደለህም? አይደለሁም። የዕለት ጉርስ የሚሆን ገንዘብ ለማግኘት ከሆነ ምኞት በትምህርት ቤት ልትማረው ትችላለህ። ሀብትን ለማሳደግ ከተመኘህ ደግሞ በተግባር እኔ ያስተምርሃለሁ አለኝ። ሌሎችስ ይህን አይፈልጉ? አዎ አለኝ። ቀጠለና ምክንያቱ ደግሞ ስለ ገንዘብ ያላቸው አመለካከት ከፍተኛ ክፍተት ስላለበት ብቻ ነው። ክፍተቱ ደግሞ ፍርሃትን ይወርዳል ሲል መለሰልኝ። አልገባኝም። ስለዚህ አትጨነቅ። ፍርሃት ብቻ እንደዚህ እንደሚያደርጋቸው ተረዳ። የቤት ኪራይ መክፈል፣ ገንዘብን በፈለጉ ጊዜ እንደሚያገኙ ማመን፣ ስራ ለቆ ሌላ ስራ የመፈለግ ስጋት ወዘተ ስላለባቸው ብዙዎች ተቀጣሪ በመሆን ወጥመድ ውስጥ ይገባሉ። ሀብት የሚበለጽግበትና ገንዘብ የሚሰራበት አካሄድ ሙሉ በሙሉ ልዩ ነው ማለት ነው? በእርግጣው ሀብታሙ አባቴ መለሰ። በዚያ ውብ ብርሃናማ ቅዳሜ ጠዋት ለደቂቃዎች ጸጥ አለን። ይህኔ ጓደኞቼ ቤዝቦል እየተጫወቱ እንደሆነ ትዝ አለኝ። እኔ ግን በ10 ሳንቲም ክፍያ ስራዬን ለመቀጠል ወሰንኩ። ጓደኞቼም በትምህርት ቤት ያላገኙትን ስለ ሀብት እውቀት ጎበኘው። አሁን ለመጀመር ተዘጋጅተሃል? በእርግጥ አዎ፣ ቃሌን አከብራለሁ። ከመሰረቱ ላስተምርህም ቃል እገባልሃለሁ። በዚህ ዕድሜ ስለ ሀብት ማፍራት ለማወቅ መጣርህ መልካም ነው። ይህን ጊዜ በ5 ዓመት ስታባዛው ደግሞ ሀብታም እንደምትሆን ይሰማኛል። ለማለት የፈለግኩት ለገንዘብ ከሰራህ የዕለት ጉርስን አሰብክ ማለት ሲሆን፣ ገንዘብን ለማዳበር ከሰራህ ደግሞ ሀብትን ለመፍጠር እየጣርክ ነው ማለት ነው አለኝ። ከዚያም ወይዘሮ ማርቲን 3 10 ሳንቲሞች ስትሰጥ ምን ተሰማ? በቂ እንዳልሆነና ምንም ልሰራበት እንደማልችል ሲሰማኝ ተናደድኩኝ። ይህ እንግዲህ ብዙዎችም ሊሰማቸው ነው፣ በተለይ ደሞዝ ሲያገኙ ግብር ሲቆረጥባቸው። አንተ ግን ቢያንስ ምንም የተቆረጠ ነገር የለብም። ደሞዛቸው ሙሉ አይከፈላቸውም ማለት ነው? አዎ፣ ሙሉን አያገኙም። መንግስትም የድርሻውን ይወስዳል። ይህ እንዴት ነው የሚሆነው? ግብር ለሰራኸው ስራ ሲከፈል ግብር ይቆረጥባል። ስትገዛም እንደዚሁ። በባንክም ገንዘብን ስታስቀምጥ ግብር ትከፍላለህ። ስትሞትም ለመቃብር ግብር ይከፈላል። መንግስት ይህን እንዲፈጽም ህዝቡ ለምን ይፈቅዳል ብዬ ስጠይቀው ሀብታሙ አባቴ ፈገግ አለና ሀብታሞች እንኳን ጉዳያቸው አይደለም፣ ድሃዎችና መካከለኛ ገቢ ያላቸው እንጂ ብሎ ከመለሰልኝ በኋላ እኔ የማገኘው ገቢ ከወላጅ አባት ገቢ ቢበልጥም የበለጠ ግብር የሚከፍለው ግን እሱ ነው ብሎ ሊያስረዳኝ ሞከረ። ይህ እንዴት ሊሆን ቻለ? ለ9 ዓመት ልጅ እንደዚህ አይነት ጉዳይ ላይገባው ይችላል። አሁንም ደጋግሜ መንግስት ይህን ሲያደርግ ህዝቡ እንዴት ፈቃደኛ ሆነ ብዬ ጠየቅኩ። ሀብታሙ አባቴ ለደቂቃዎች ጸጥ ብሎ ተቀመጠ። ሁኔታውን ስገምተው ዝም ብዬ ከምናገር እርሱን እንድሰማ ሳይፈልግ ይቀራል መሰለኝም። በመጨረሻም ጸጥ ብዬ መስማት የሚመረጥኩ ቢሆንም የምሰማቸው ነገሮችን አልወደድኳቸውም። ወላጅ አባቴ ዘውትር ግብር መክፈልን በተመለከተ ሲያማርር ብቻ ነው የምሰማው። ግን በመማረሩ የለወጠው ነገር የለም። ህይወት በራሷ ወዳጅ አባቴን እንዲሆን እየገፋፋችው ይሆን? ሀብታሙ አባቴ በመቀመጫው ላይ ተለጥጦ ተቀመጠና በአንክሮ ተመለከተኝ። ለመማር ተዘጋጀ ብሎ ጠየቀኝ። ጭንቅላቴን በመወዝወዝ መስማማቴን ገለጽኩ። እንዳልኩ ገንዘብን ማስራትና ሀብትን ማዳበር በዘውትር ህይወታችን ውስጥ እንደ ትምህርት ቤት የምንማረው ትምህርት ነው።
በተጨማሪም በየዕለቱ የምትለማመደው ጭምር ማለት ነው። ተማሪዎች ከኮሌጅ ተመርቀው ለመውጣት 4 ዓመት ይፈጅባቸዋል። የኔ ትምህርት ግን የህይወት ተሞክሮ ስለሆነ በህይወት እስካለው ድረስ የምትባለው ነው። አንዱን ተምረህ ጨርስ ወደ ሌላው ትቀጥላለህ። አያልቅም። ብዙ ሰዎች የትምህርት አይነቱን በሚገባ ያጠኑ፣ ከዚያም ወደ ስራው ዓለም ይገባሉ፣ ክፍያ ማግኘት ይጀምራሉ፣ የዕለት ጉርስና መሰረታዊ ነገሮችን ያሟሉባቸዋል። በቃ በዚህ አዙሪት ውስጥ ሆነው ኑሮን ይገፋሉ። የሚገርም ነገር ዘውትር ስለ ገንዘብ ችግር ሲያወሩ ትሰማለህ። ከችግራቸው ለአንዴና ለመጨረሻ ጊዜ ለመሰናበት ብዙ ገንዘብን ለማግኘት ይመኛሉ። ከእነዚህ ውስጥ ግን በጣም ጥቂቶች ናቸው ስለ ገንዘብ አጠቃቀም ምንም እውቀት እንደሌላቸውና የችግሩ ምንጭ ራሳቸው እንደሆኑ ሲያወሩ የምትሰማ። ስለዚህ ወላጅ አባቴ የግብር ክፍያ ችግር ስላለበት ነው ገንዘቡን በአግባቡ መጠቀም ያልቻለው? ግራ ተጋብቼ ጠየቅኩት። ተመልከት አለ ሀብታሙ አባቴ፣ ግብር ማለት ገንዘብን እንዴት መስራት እንደምትችል ማስተማሪያ መንገድ ነው። ዛሬ ገንዘብን ለስራ ለመጠቀም ያለ ሞራል የሚፈተሽበት ጊዜ ነው። ብዙዎች ይህን አያደርጉ። ትምህርት ይማራሉ፣ ይመረቃሉ፣ በሙያቸው እየሰሩ ገንዘብ መቀበል ብቻ ነው። በዚህ ሂደት ግን እነዚህ ሰዎች አንድ ቀን በከባድ የገንዘብ እጥረት ውስጥ ይዘፈቃሉ። ሆኖም ያችኑ ገንዘብ ለማግኘት ሲሉ ስራቸውን አያቆሙ። እኔ ይህን ድርጊት ነው ለገንዘብ ብቻ መስራት እያልኩ የምገልጸው። እንደኔ እምነት ግን ገንዘቡ ለአንተ መስራት አለበት እንጂ አንተ ለገንዘብ ብቻ ብለህ መስራት የለብህም ነው የምለው። ይህንን በአጠቃላይ ጨርሶ ለመማር ወኔው አለ? ጭንቅላቴን ወዝወዝ አድርጌ አዎ አልኩት። መልካም፣ አሁን ወደ ስራ ተመለስ፣ እኔም ምንም አልከፍልም አለኝ። ምን? ሰምተኛል፣ ምንም አልከፍልም። ልክ እንደ በፊቱ ለተመሳሳይ ሰዓት ትሰራለህ፣ ግን እንደ በፊቱ በሰዓት 10 ሳንቲም ክፍያ የለም። አንተው ራስህ ገንዘብ ለአንተ እንዲሰራ መማር እፈልጋለሁ በማለት ምንም ክፍያ ሊኖር አይችልም ያለውን ማመን አቃተኝ። ከማይክ ጋር ተነጋግረን ነበር እኮ በአሁኑ ጊዜ የሚሰራው ያለ ክፍያ መሆኑን አጫውቶኛል። አይከፈለኝም ብሎ ሰዓት እንኳን አያባክንም። ጥድፊያውን በሙሉ ወደ ስራው ነው። ያ ተገቢ አይደለም፣ ልትከፍለኝ ይገባል። ለመማር እፈልጋለሁ ብላል። ይህን ካልተማርክ ልክ እንዳያቸው 2 ሴቶችና 1 ጎልማሳ ወንድ እንደምትሆን አትጠራጠር። እነዚህ ሰራተኞቼ ገንዘብ ለማግኘት ብቻ የሚሰሩና መቼም ከስራ እንደማናባረራቸው ተስፋ አድርጎ የሚኖሩ ናቸው። ወይም እንደ ወላጅ አባት ለክፍተት መሙያ በሚል በሚሰራው ስራ ብዙ ብር የሚያገኝ ቢሆንም አሁንም ቢሆን ተጨማሪ ብር አግኝቶ ችግሮቹ እንደሚፈቱለት ያምናል። አንተም ይህን የምትፈልግ ከሆነ 10 ሳንቲም እየሰጠው አሰራለሁ። ሌላው አማራጭ ደግሞ አንዳንዶች እንደሚያደርጉ ስራ አንትተ ሌላ ስራ መፈለግ አለኝ፣ ምርጫውን ለኔ በመተው። ምን ላድርግ? አናቴን በጣቶቹ ነካ ነካ እያደረገ ተጠቀምበት አለኝ። ቀጠለና ይህን ከተጠቀምክ ዘውትር ታመሰግነኛለህ፣ ሀብታምም ትሆናለህ ብሎ አደፋፈረኝ። ግራ በመጋባት ፈዝዤ ለደቂቃዎች እዚያው ቆምኩኝ። የመጣሁት ለደሞዝ ጭማሪ ነበር። እርሱ ግን የባሰ ሆኖ ምንም እንደማይከፍለኝ ነገረኝ። በድጋሚ አናቴን በጣቶቹ ነካካና እድሉን ተጠቀም፣ ወደ ስራም ተመለስ፣ ክፍያ ግን አትጠብቅ አለኝ። ውድ የመጽሐፍን በዜማ ቤተሰቦች የሀብት መንገድ ክፍል 3 የተከታተላችሁት ይመስል ነበር። በቀጣይ ክፍል እስከምንገናኝ ሰላም።